በገዛ ቤቷ ፍቅረኛዋን ይዞባት የመጣው ናርዶስና ሶሲ ምን ላይ ነው ያሉት ማለት ነው? እነ በረከት እነ ጊዲዮን እንግዲህ ክፍል 7 ላይ እንዳየነው ሶሲ አርግዛ የማርገዝ ምልክት እያየንባት ነበር ማለት ነው። ምክንያቱም አርግዛለች ያዙን ልቀቁኝ እያለች ነበር ማለት ነው፣ በባለፈው ላይ እንዳየነው ከሆነ ማለት ነው። ዛሬ ላይ ደግሞ ምን ደርሰዋል የሚለውን እጅ መጥቻለሁ ማለት ነው። እውነት ሶሲ ካናገው አረገዘች ጋይስ? ማለት አይሆንም ሰርጓን ስጠብቅ ድል ባለ ሰርግ ድራት አለው ስል እሷ አርግዛ መጣች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ ፋሚሊዎቼ፣ እንዴት ናችሁ? ደህና ናችሁ? የዚህ ቤተሰብ ያልሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ዙዙን አበረታቷት ማለት ነው። ዛሬ ደግሞ በገዛ ቤቷ ፍቅረኛውን ይዞባት የመጣውን ይጀላችሁ መጥቻለሁ ማለት ነው። ናርዲና በረከት እንግዲህ ሌላ ዓለም ውስጥ ናቸው። ፍቅራቸውን እያጣጠሙ ነው። ሌላ ዓለም ላይ ናቸው ማለት ነው። ምን ላይ ነው ያሉት የሚለውን ይዤ መጥቻለሁ ውድ ቤተሰቦቼ ማለት ነው። ሶሲም ደግሞ እንግዲህ አዲስ ዜና ይዤ መጥቻለሁ ማለት ነው። ሶሲ አሁን ላይ ያለችበት ሁኔታ በጣም ደስ የሚል በጣም ፍቅር ውብ የሆነ ነገር እያየንባት ነው ማለት ነው። ሶሲዬ አርግዛለች ማለት ነው። ከማካናጋው ካስታወሳችሁ የሆነ ሰዓት ላይ አብራው ነበረች ማለት ነው ሶሲ። ከዛ በዛ ምክንያት በአንድ ቀን አዳር ተፈጥሯል ማለት ነው። ልጅ ተፈጥሯል ማለት ነው እና ተፈጥሯል እላቸዋለሁኝ። እና አሁን ላይ ሶሲ መቸለታ ነው ክፍል 7 ላይ በጣም በቃ የሌለ እንትን እያለች ነበር እና ዛሬ ላይ ደግሞ ልጇን ይዛ ዙጭ ብላለች እላችኋለሁ። ደስ የሚል ምሽት አሳለፉ። እንዲሁም እነ ጊዲዮን ጋር ተሰባስበው ማለት ነው ቡና እየጠጡ ምናምን ፏ ብትን እያሉ ወይናቸውን እየጠጡ ማለት ነው። ሀገራችንንም እያስታወስኩኝ እኔ ቅጠላ ቅጠሉን አያችሁታ፣ ደስ ይላል እጽዋቱ ማለት ነው። እጽዋቱን እየተመለከትን ሶስዬ የገጠሬ ስለሆነች ብዬ በዛም እሱን በማመልከት ይህን ሀገራችንን እየጎበኘን ብዬ የሶሲን ጉዳይ ይዤ የመጣው ማለት ነው ጋስዬ ነው። ናርዶስም ልጇን አምጥታታለች ማለት ነው። ደስ በሚል ሁኔታ ላይ ነው ያሉት አሁን ላይ ማለት ነው። ደስ ይላል ያሉበት ሁኔታ ማለት ነው። ውድ ቤተሰቦቼ በፊት ላይ ብዙ ነገሮችን አሳልፈዋል በእርግጥ በረከትና ናርዲ ማለት ነው። እሱም ሆኖ ግን ሶሲ በጣም ብዙ ነገሮችን እንትን ብላላቸዋል ማለት ነው። ውድ ቤተሰቦቼ ብዙ መስዋዕትነት ለነሱ ከፍላለች ማለት ነው። ናርዲና በረከት አሁን ላይ ያሉበት ሁኔታ በጣም ደስ የሚል በጣም ፍቅር የሆነ ቦታ ላይ ነው ያሉት ማለት ነው። ያው ሶሲ ናት ምስኪን አረገዘች ማለት ነው። በስተ መጨረሻ አናጋውን በጣም ትጠላው ነበር ማለት ነው። አሁን ላይ ግን ያለችበት ሁኔታ ደስ የሚል ነው ማለት ነው። የልጅ እናት ሆናለች ማለት ነው። ተረጋግጧል። እሱም ደግሞ አላምንም ብሏት ነበረ። አሁን ላይ ግን አሳምነዋለች ማለት ነው። አምኖ ወዶ ፈቅዶ ለመቀበል በቅቷል ማለት ነው። ጊዲዮን ማለት ነው። ማነው ሶሪ አናጋው ማለት ነው። አናጋው ምንም ችግር የለም ልጁ የኔ ነው አሳድገዋለሁ፣ አንቺ ብቻ ጣጣ እንዳይገባሽ ችግር እንዳይገባሽ እንጂ ልጁን ለእኔ ተይው ብሎ አላት ማለት ነው። ውድ ቤተሰቦች እሷ ብዙ ነገርን አሳልፋለች እናውቃለን። ማነች ሶሲዬ ማለት ነው። ግን እሱም ቢሆንም አብሶ በናርዲና በበረከት መሀል ማለት ነው እና ማርገዟን ቼክ አድርጋ በጣም ሁሉም ሰው ሲመኘ የነበረ ማለት ነው። እነሱ በእርግጥ ሶሲ በጣም ምስኪን ልጅ ነች ማለት ነው። ታስተውላለች ማለት ነው። በዛ ላይ አሞሽ ነበር እያለ ግን ጊዲዮን ማነው አናገው በጣም ያናዳታል። ሶሲ ለምን እንደሆነ አላውቅም ማለት ነው። ሶሲም ሁል ጊዜ ትበሳጫለች ማለት ነው። ትናደዳለች ማለት ነው። እሱም ደግሞ ያበሳጭ እንደ ሶሲዬ ሶስዋ እያላት ነው ማለት ነው። ተይ ሶሲ እንዳትበይ ሶሲና እንዲህ ማለት የለብሽም፣ ምንድነው ችግርሽን አብረን እንፍታው እያላት ነበር። እሷም ደግሞ እንደው ለመንገር ፈርታ ነበረ። ግን ናርዲ ምንም እናገርብሻለሁ ካልነገርሽው ለጊዲዮን እያለች ነበረ። ግን አሁን ላይ ሁሉም ነገር ጊዲዮንም ሰምተው እራት ተጠርተው ቤት ውስጥ እራት እየበሉ ነው ማለት ነው። ደስ የሚል ምሽት አሳለፉ ማለት ነው። ውድ ቤተሰቦቼ ደስ የሚል ምሽት ነው ያሳለፉት። ምክንያቱም የሶሲ እንደዚህ እዚህ ላይ መድረሳቸው በጣም ደስ ብሏቸዋል። ናርዲም ደስ ብሏታል ማለት ነው። ጊዲዮንም እንግዲህ ሚስቱ እኔም ፈርቻለሁኝ እንዳንቺ በጣም ፈርቻለሁ ናርዲዬ እያለቻት ነው ማለት ነው። እኔስ መውለድ ባልችልስ እያለቻት ነው ማለት ነው። ምክንያቱም እሷ እየተናገረ ትገኛለች ማለት ነው። ምናልባት
ላልወልድ እችላለሁ እያለች ነው ማለት ነው። እንደዛም ሆኖ ግን ለመናገር ዝግጁ ሆና እየተናገረ ነበረ። አይ እኔ አልወልድም ማለት እኮ አንቺ አትወልጅም ማለት አይደለም እያለች ነበር ማለት ነው። ናርዲም እንግዲህ ልጅቷን አምጥታታለች፣ ደስ ብሏታል ማለት ነው። የማደጎ ቤት ልጅቷ መታለች ማለት ነው። እንግዲህ በረከትም ደስ ብሎታል። ሊያሳድጉ ያመጧት ልጅ ማለት ነው። በደስታ በጣም እንትን ብለዋል ማለት ነው። በዛ ላይ ደግሞ በረከት የበለጠ ደስ ብሎታል። ያ ናርዲ ናት የበለጠ ምንትን ያላት ማለት ነው። ናርዲ በጣም ደስ ብሏታል ማለት ነው። ምክንያቱም እሱ ልጅ መውለድ ስለማይችሉ አሁን አዲስ ልጅ አመጣለሁ ብላ በጣም ጓግታ ነበር እሷና። አሁን ላይ ግን ያሉበት ሁኔታ በጣም ከባድ ነው ጋይስ ማለት ነው እላቸዋለሁ። አሁን ላይ በጣም በደስታ ተውበዋል ማለት ነው። ህፃኗም እንግዲህ መታለች ማለት ነው። እዚሁ ከነሱ ጋር አብራ እንትን እንድታድግ ማለት ነው። ልጅቷን አመጡ በረከትና ናርዲ ማለት ነው። ያው ደስ ብሏቸዋል ማለት ነው። ልጅቷን አምጥተው ማለት ነው። ውድ ቤተሰቦች በደስታ ተውበዋል ማለት ነው። እሷም ልጅቱም ደግሞ በቃ የሌለ ያበደ ነው ከእናት ከአባቷ ገፋ ያለችው ውድ ቤተሰቦች ማለት ነው። እንግዲህ ሶሲም ልጄን ባሳደግ ይሻለኛል እያለች ነው ማለት ነው። ምን ይሻለኛል እያለች ነው ማለት ነው። በረከትም አይዞሽ እንግዲህ ሁሉም ነገር እኮ ይፈጠራል አንዳንድ ጊዜ ምንም ችግር የለም፣ ግን ፍቅርሽን ብትገልጭለት ይሻልሻል እና እሷም ላናጋው ስለነገረችው እራት ግብዣም አለ ተብለው ማለት ነው። እነ ጊዲዮን ይመጣሉ ትላለች። ሂጂና ንገሪው እያለቻት ነው። እሱም ደግሞ ገና አልተቀበላትም፣ ግን ሶሲን እያላገጠና እያቾፈባት ነበር ማለት ነው። አናጋው ማለት ነው። ገና አልተቀበላትም ነበር። እሷም ትናደዳለች፣ ተናዳጅ ናትና እሱም እያቾፈ እየቀላለደባት ማለት ነው። አይ ግን ሶሲም ተበጠበጠች እኮ ውድ ቤተሰቦቼ ማለት ነው። በዚህ በአናጋው ማለት ነው። አናጋው አቃጥሎ ሊደፋት ስለሆነ ሶሲን እና ሶሲ አሁን ላይ የልጅ እናት ሆናለች ማለት ነው። አናጋውም ደግሞ ከነ ጊዲዮን ጋር ስራ ሊጀምር ነው ማለት ነው። ውድ ቤተሰቦቼ ስራ መጀመር አለበት እናስጀምረዋለን እያለ ነው ማለት ነው። እሱም ደግሞ አይ ወደ ስደት እሄዳለሁ ይላል ማለት ነው። ወደ ስደት ቦታ መሄድ አለብኝ ሲል ስደት ላይ አትሄድም እዚሁ ስራ እናስጀምረሃለን እያሉት ነው ማለት ነው። ውድ ቤተሰቦቼ ስለዚህ አይሄድም ማለት ነው። ስራ እዚሁ ይጀምራል ተብሏል። ምክንያቱም እሱ እንደማይሄድ እየሰማን ነው ማለት ነው። በጣም ደስ ነው ያላት ሶሲ ማለት ነው። ሁለተኛ አይቀበለኝም ብላ ፈርታ ነበር። አሁን ላይ ግን ፍቅሯን ተቀብሏታል ማለት ነው። ምክንያቱም እንትና ማነችም እነ ሜላትም የሉ እነሱ ቢኖሩ ያከላክሉባት ነበር። አናጋው ተረሳ ማለት ነው። ላይክ ሸር ሰብስክራይብ በማድረግ ማለት ነው። አንቀርቅባቸው ተረስቷል። ሶሲ እርጉዝ ናት እንግዲህ ለራሱ ትጠራላችሁ ባይ